የሚያሳዝነው ሁላችንም የፈራነውና የፈራነው ነገር ደረሰ። ምን አትሉም? ኢዛና የልቡ ተሰበረ። ትንሿ እየሰማች ቪዲዮውን አየችው። በጣም አዝናለች። ከሷ ይባስ ደግሞ ኢዙዬም አዝኗል። ኧረ በስመ አብ። በቃ አብደዋል ብላችሁ ማካበድ ወይንም ሌላ ነገር እንዳይመስላችሁ። በጣም ልቡ አዝኗል። በጣም ተከፍቷል። በቃ በጣም ከምላችሁ በላይ ትንሿዬም እንደዛው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ላይክና ሰብስክራይብ ሸር ያደረጋችሁ ትጀምሩ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ ኢዙዬ እንደምናውቀው ይቺ ክፉና የተረገመች ማለት ነው መቅደስዬ ባዘጋጀችው ወጥመድ ያንን ወጥመድ ቪዲዮ ቀርጻ ለትንሿዬ ትልክላታለች። ያን ትንሿዬ ስታየው እውነት የኔ ኢዙ ነው ወይ ይህን ያደረገው ትላለች። ሆኖም ግን ያንን ነገር ታደረገው በኋላ ኢዙም ራሱ አይደለም። በጣም የሚያሳዝን ሁለቱም። በነገራችን ላይ አንዳንድ ጊዜ መረጋጋትና ነገሮችን ተስር መሰረቱ ማጣራት የመሰለ ነገር የለም። አሁን ትንሿዬ እንግዲህ ከዚህ በፊት እንደምናውቀው መቅደስ መጥፎና መጥፎ ጓደኛዋ ነች። ይሄ ቪዲዮ ደግሞ የተላከላት ተመቅደስ ነው። ከመቅደስ ሲላክላት ራሷ ተረጋግታ ጸጥ ብላ ተረጋግታ እውነቱን ኢዙን አግኝታ ከኢዙ አንደበት እስክሰማ ድረስ እንደዚህ መሆን አልነበረባትም። ይችን ቀዳዳና ይችን ትንሽ ቀዳዳ አገኘሁ ብሎ በዚች በቀዳዷ ዛሬ ጆሲ ገባባት ማለት ነው። የሚያሳዝነው ነገር ደግሞ ጆሲ እቅፍ አድርጓት አይዞች ለማረጋጋት በሚመስል መልኩ አቅፋት ከዛ ኢዙዬ መጥቶ አየው። ኢዙዬ ልቡ ተሰበረ። ሁለቱም ትንሿዬ አላየችውም፣ ግን እንደኔ ኢዙም ወደኋላ ከመመለስ ትንሿዬም ዝም ብላ ከምታለቅስ ትንሿዬም ኢዙን አግኝታ ከኢዙ አንደበት መስማት ነበረባት። ምክንያቱም የተላከላት በጥላት በኩል ጥላቷና የምትቀናባት መጥፎ ጓደኛዋ ስለሆነች ላከችላት ማለት ነው። እንደዚህ ከመሆን ዝም ብላ እንደዚህ ከማልቀስ እንደዚህ ከምትጎዳ እንደዚሁም ደግሞ ኢዙም እንደዚህ ከሚጎዳ ተገናኝተው አርገዋል ወይ አላረከውም ወይ ብሎ ከዛ በኋላ ቁርጥን ማወቅ መልካም ነው እላለሁ። እናንተስ ምን ትላለች? እንግዲህ ኢዛና ውጭ አድሮ ይመጣላ። ጭራሽ መናገርም ሆነ መጋገር አይችልም። ሀረግዬ ወይዘሮ እናቱ የኢዙዬ እናት ምን አረግሽው ልጄን ስትላት እኔ ምንም አላደረግኩት እሱ እንደዚህ እኮ ነው መጣ አለቻት። ከዛ ኢዙዬ የኔ ልጅ ምን ሆነብኝ ነው አለች። እናይቶ ትቷት ብድግ ብሎ ትቷት ወደ ውጭ ግዬም ደነገጠች። ምንድን ነው እንከተለው ወይ አለቻት። የኢዙዬም እናት እንደዛ ይሻላል ወይ እንከተለው ወይ አለች። እንግዲህ አንዳንዴ የፈሰሰ ውሃ አይታፈስም የሚባለው አባባል የኢዙ እናት አሁን የልጇን በቃ ህይወት አበላሸችባት። በጣም ህይወቱን የኢዙዬን ህይወት አበላሸች። አንዳንዴ እንጠቅማለን ብለን የምናደርጋቸው የምንጎዳቸው ይብሳሉ። ስለዚህ አሁን ኢዙ እናትም አዘነች። ግን ምን ዋጋ አለው? ጅብ ተሄደ ውሻ ጮኸ ነው። እና ሀረግዬ እንከተለው ወይ ትላታለች። እናቱም እንከተለው ትያለሽ ምንስ ይሻላል ትላታ። ሀረግዬም አካሄዱ እኮ በጣም ነው የሚያስፈራው። እንግዲህ በቃ እስቲ እንከተለው ነይ እንከተለው አለችና ተከተሉት። እሱ ግን አብዷል። ኦልና አቤል ሲመጡ ሀረግዬና የኢዙና ሲሄዱ ተገናኙ። ሀረግዬም እናንተ ኢዙ በዚህ ሲያልፍ አይታችሁታል ወይ አለች። እኛ አላየነውም፣ ምን ተፈጥሮ ነው አለ አቤል። ኢዙ ልጅ አበደ፣ ልጄ ኢዙ አበዴ አለችን። ወይኔ ልጅ አበዴ ደረቷን እየመታየ ወይኔ ልጅ አበዴ በቃ ልጄ አበዴ አለች። ያሳበደችው ራሷ ነች። ሀረግዬም አረ በፈጠረሽ ተረጋጊ አለቻት። እሷም ምን ተገኝቶ ነው የምረጋጋው? ምን ተፈጥሮ ነው የምረጋጋው? እኮ አበዴ ልጅ አብዶ ጥሎ ሄደ፣ ቤቱን ጥሎ ጨርቁን ጥሎ ሄደ። ምን አግኝቼ ነው የምረጋጋው? ምን ዋጋ አለኝ? በቃ ልጄ አበዴ። ኢዙ አንዱ ልጄ አበዴ። እኔ ጠቅመዋለሁ ብዬ ስል በተቃራኒው ነገሮች ሆኑና ልጄን አሳበድኩት። በቃ ልጄን አሳበድኩት።
ልዑሌም ምንድነው? ምን ተፈጥሮ ነው? ምንድነው የተፈጠረው አለ። ሀረግዬም ኧረ እኔ ምኑን አውቄ ምኑን ላውቅ። በሩን በርግዶ ገባ። ክናናግረው ተመልሶ ቤቱን በሩን ነጥሮ ወጣ። ስናናግረውም ጭራሽ ሊያናግረን አልቻለም። ወጣ። ብንከተለውም ልናገኘው አልቻልንም። ወይኔ ልጅ አበደ፣ በቃ አበደ። ሲጀመር ያች መናጢ ከዚህ ከቤት ከወጣይ ጀምሮ ነው ልጅ ያበደው። አስባችሁታል? ዛሬም እሷ ተጠያቂ ሆነ ማለት ነው ትንሿዬ። ሲጀመር ያች መናጢ ከዚህ ቤት ከወጣይ ጀምሮ ልጅ ሰላም አግኝቶ አያውቅም፣ እቤትም ተኝቶ አያውቅም ነበረ። አሁን ጭራሽ የመጨረሻ አበደና ከቤት ወጣ። ያች መናጢ ከወጣች ወዲህ ነው ልጄ ያበደው፣ በቃ ያበደው ትላለች። ትንሿዬ በነበረችበት ደስተኛ ሆኖ እየኖረ ያለ ልጅ ነበረ እና በራሷ ሳብዳ አሁን ደግሞ ትንሿዬ ላማኝችባት ማለት ነው። ልዑሌን ተጣልቴ ወንድ አለው እኔ እንጃ። ከዛ የኢዙዬ እናት ምን ትሸካሸካላ? እኔ ያሸካሽካችኋል? እኔ እዚህ ልጅ አብዶብኝ እናንተ የምትሸካሸኩት ምንድን ነው? ጮክ ብላችሁ አታወሩም እንዴ? ለምንድን ነው እኔ እያወራኋችሁ እርስ በርሳችሁ የምትሾካሾኩት? ጮክ ብላችሁ አውሩ፣ እኔም ልስማችሁ አለች። ሀረግዬም ምን እየሆንሽ ነው? እየጮሽ እኮ ነው። ምን እየሆንሽ ነው? እየጮሽ ነው አለቻት። እንዴት ነው የማልጮኸው? እኔ እያወራኋቸው እነሱ የሚሾካሾኩት ምንድን ነው? ልጅ ጠፋ አፋልጉኝ ብዬ ስላቸው እርስ በርሳቸው ምንድን ነው የሚያሾካሾካቸው? ልዑሌም ቆይ ምን ተፈጥሮ ነው? ምን ሆኖ ነው? ኢዛና ደህና አይደለም ነበር ወይ? ምን አዲስ ነገር ተገኝቶ ነው? ምን ተፈጥሮ ነው አላት። ቢሆንስ አለች። ሀረግዬም አረቀስ ብለሽ አስረጃቸው ያለውን ነገር እንደዚህ አትሁኝ ስትላት ያበደው እኮ ልጄ ነው። አው ልጄ ኢዙ ነው ያበደብኝ። አው ኢዙ ልጅ አበደ። እንዴትስ አድርጌ ነው አንዱ ልጄ የአይን ማረፊያ አብዶ እንዴት አድርጌ ነው እመረጋጋው? ተረጋጊ ምትኝ ምንድን? የልዑል ጓደኛ እኮ መፍትሄ እየፈለግን ነው አላት። እዲያ የእናንተ መፍትሄ መቼ ውሃ ያነሳና? የእናንተ መፍትሄ እኮ ውሃ ያነሳ አይደለም። ወልዳችሁት የልጅን ነገር ወልዳችሁት ሲጀመር እናንተን ቁም ነገር አታስባላችሁ፣ ቁም ነገር ትሰራላችሁ ብዬ የመጣሁት እኔ ነኝ ጥፋተኛዋ፣ እናንተ አይደላችሁም። እናንተማ ቁም ነገር መስራት አትችሉም። ሲቀጥል ወልዳችሁ አግኝ ከተረቻቸውና ዞር በሉልኝ ወደዛ ከመንገድ ላይ ገፍትራቸው ትሄዳለች። ያማታን እንደ ሴትዮዋ ምንድን ነው የምትለው? እኛ አላስጠፋ ነውም እኛ ምን ያደረግነው ነገር አለ? ያማታን እንደ ጤነኛም አይደለች አለ። ሀረግዬም ዝም በላት፣ እሷ ባህሪዋ ነው እንደዚህ ነው። ሴትዮዋ እንደዚህ አድርጋ ነው ኢዙን ዛሬ እንደዚህ ልታደርግ የቻለችው። ትንሿ አየን ከቤት ባታስወጣት ኖሮ ኢዙዬም እንደዚህ ሊሆን አይችልም ነበር። ቆይ ምን ተፈጥሮ ነው? ምን ሆኖ ነው? ኢዛና ደህና አልነበረም ወይ? ምን ሆኖ ነው አላት። ሀረግዬም ትንሿ ከቤት ከወጣ ጀምሮ ምንም ደህና አይደለም ኢዛና። እሷ ከቤት ከወጣ ሁሉ ነገር ጠፋፍቶበታል። ጤና የሚባል ነገር የለውም። ምን ልበልህ፣ በቃ ሰው አይቀላቀል፣ ከሰው ጋር አያወራ፣ ምግብ አይበላ፣ አይተኛ፣ አያወራ፣ ምን አይል፣ በቃ ምን ልበልህ ብቻ ጠቅለል አድርጌ ስነግርህ ኢዙ ተቀይሮ ሌላ ሰው ሆኗል። ግራ ገብቶታል። ብቸኝነት ተሰምቶታል። ብቻ ምን ልበልህ በጣም ከባድና ጭንቀት ውስጥ ነው ያለው። አዎ እሷ ተሄደች ወዲህ ከባድ ጭንቀት ውስጥ ገብተው ልዑሌም እና ሀዲያ ዛሬ ምን አዲስ ነገር ተፈጥሮ ነው አላት። እኔ አላቅም ግን እትንሿ ጋር እንሂድ፣ ምናልባት እዛ ሄዶ እንደሁ እትንሿዬ ጋር እንሂድ አላት። አዎ እኔም ያንን እያሰብኩ ነበር። እስቲ እንሂድና ዛና ትንሿዬ እዩዬን አገኘቻት። ትንሿ ምን ሆነሽ ነው? ምንድን ነው አለቻት። ቆይ እዩ እኔ ጓደኛሽ አይደለሁም አለቻት። እንዴ መሆነሽ ነው? እንዴት አትነግሪኝም? ምኑን ነው ምነግርሽ? መቅደስና ኢዙ ምንድን ነው ያላቸው አለቻት። እንዴ ደግሞ ማነው እሱን የነገረሽ? እኔ እኮ ደጋግሜ ስጠይቅሽ ኢዛና ከባድ ሰው ስለሆነ ነበር በኢዙና በመቅደስ መካከል እያልኩ ስጠይቅሽ ነበር ትላታለች። እውነት ነው ማለት ነው?
አዎ ጓደኛው ኢዙ ነው ወይ እንደዚህ ያደረገው? የኔ ኢዙ ነው ወይ አለቻት። አዎ ጓደኛዬ፣ እንደውም ሳይረፍድ ማወቅሽ ጥሩ ነው አለች። በነገራችን ላይ እዩዬም እስከዛሬ ጥሩ ልጅ ነበረ፣ አሁን ተቀይራለች። ኢዙ እንግዲህ ምንም ባላደረገው የኔ ምስኪን እሱም እየተሰቃየ ነው፣ እሷም ትንሿ እዚህ እየተሰቃየ ነው። ሌላ ሰው ከመጠየቅ ተዝህ ላይ ምን ግንዛቤ መገንዘብ አለብን? ምን እንማርበታለን? እንደው ድራማ ነው ብለን ድራማውን ተመልክተን ማለፍ ብቻ ሳይሆን ብዙ የሚጠቅሙን ነገሮች የምንገነዘባቸው የምንገበያቸው ገበያዎች እንዳሉ እኔ ለራሴ ያለ ይመስለኛል፣ የተረዳሁ ይመስለኛል። እናንተስ? ማለትም አሁን በዛ ጋር ኢዙዬ ብቻውን እየተሰቃየ ነው። ጓደኞች በዙሪያችን ያሉ ጓደኞች ናቸው፣ የኛ ናቸው ምንም ብንል ፈጽሞ፣ በተለይ ደግሞ ጥሩና ጥሩ ነገር ከሆነ ይቀኑብናል ማለት ነው። አሁን መቅደስ ቀንታባት ነው። ስለዚህ እውነት ነው ወይ ያሉ ሌላ ሰው ተመጠየቅ፣ ወደ ሌላ ሰው ፍለጋ ተመሄድ፣ ተገናኝቶ እውነት ነው ወይ ሀሰት ነው ወይ ምንድን የተፈጠረው ብሎ ግንባር ለግንባር ተገናኝቶ መወራራት፣ የሚታረም ከሆነ ማረም፣ የማይታረም ከሆነ ደግሞ ከዛው ከዋናው ከምንጩ ሲሆን ለነገሮቹ ይቆርጥልናል። በቃ ምንም ነገር ቅር የሚለን ነገር አይኖርም ማለት ነው። ዋናው ነገሩን ከምንጩ ማግኘት ግድ ይለናል። አሁን ትንሿዬ እንደዚህ ከመሆን ከኢዙ ጋር ተገናኝታ ኢዙን ጠይቃው ቢሆን የተሻለ ነው። እዩን ደግሞ እስከ ዛሬ ጥሩ ልጅ ነች፣ በጣም ጥሩ ነች ስንላት የነበረችው ያው ታህያ ጋ የዋለች ጊደር ፈስተምራ መጣኝ ነው እና ነገሩ ተመድዬ ጋር ስለዋለ ብቻ አዎ እውነት ነው አለቻት። በቃ እንግዲህ ትንሿዬ ትታት ሄደች። በኋላ ክፉዋና መናጢዋ መቅደስ መጣች። ፓፓ ሰርተሸዋል፣ በትክክል ሰራሽው አለቻት። አዎ ያልሽኝን ሁሉ በደንብ አድርጊያለሁ። አሁን ወደ እኔ ጉዳይ ደግሞ መግባት አለብሽ። የኔን ጉዳይ ምሰሪ ጉዳይ የኔ መጨረስ አለብሽ አልቻት። እንግዲህ ትንሿ ልካት ነው ቅርታ መቅድ ልካት ነው እንደዚህ ያለችው። አዎ እንደዚህ ነው፣ እውነት ነው። መቅደስና ኢዙዬ ፍቅረኛሞች ናቸው ብላ ያለችው መቅደስ ልካት ነው። መድኃኒዓለም አያችሁት? እውነት በጣም ያሳዝናል። ይሄ ግን ድራማ ብቻ እንዳይመስላችሁ፣ ባይዘወይ ድራማ ብቻ ነው ብለን ድራማ አይተ ነው እንድናልፈው አይደለም እኔ የምፈልገው በራሴ ማለት ነው። ምክንያቱም እውነተኛ ታሪክ ምድር ላይ አለ፣ ሪሊ የሆነ ህይወት አለ። እንደዚህ ብዙዎች ትዳራቸው የሞቀና ያማረ እየተዋደዱ እየተፋቀሩ ግን በምቀኛዎችና በሴራዎች እንደዚህ የሚደረጉ አሉ። እውነቴን ነው የምላችሁ። እና ራሱ በስማ እዩዬን በጣም ነበረ መወዳት። በጣም ጥሩ ልጅ ነበረ፣ በጣም ሀቀኛ ነች ስንል ነበረ። አሁን ግን ለዚችኛዋ ተላላኪ ሆና በቃ እውነት ነው አለቻት። እውነት ነው በቃ በዚህ ሰዓት ጓደኛም ሆነ ጓደኛ፣ በተለይ ጓደኛ ብለን የምንይዘው ሰው አብዛኛው ንጹሕና ጥሩ ነው ማለት ፈጽሞ አይቻልም። ጓደኛ የሚባለውን ነገር መርሳት ነው። በቃ ብቸኝነት ባይጠቅም አይጎዳንም ማለት ነው። እውነት እኔ በጣም ነው ደግሞ በዩ እያዘንኩባት፣ በጣም ነበረ መወዳት። ግን እዩዬ የተላከችው ለምንድን ነው ካላችሁ ልዑልን አፍቅሬሻለሁ ብሏት ትቷታል። ሲተዋት በዛ ንዴት እሱን ለመጉዳት እሱን ለመበቀል መቅደን ትፈልጋታለች። መበቀል የምትፈልገው መበቀል እሷ ብቻዋን መበቀል አትችልም። ለመበቀል መቅዲ አንደኛ ነች እና አለቻት። እሺ ልዑልን ምን እንዳደርግልሽ ነው የምፈልጊው? እና ልዑልን ምን እንዳደርግልሽ ነው የምፈልጊው አለቻት። እሱም ብቻ አይደለም እና አራቱንም ነው መበቀል የምፈልገው። አራቱንም፣ ሁሉንም ጓደኛሞች ማለት ነው። አራቱንም ነው መበቀል የምፈልገው። አራቱንም ነው፣ ልዑልን ብቻ አይደለም። እንዴት አድርገሽ ነው አራቱንም በአንዴ መበቀል የምትችይው? ቀላል እኮ ነው አለችዩ። ቀላል ነው፣ ሁሉንም ለማሳበድ ሁሉም ጋር መድረስ አይጠበቅብኝም
ደካማ ጎናቸውን ፈልጎ ማግኘት ብቻ ነው በቃ ዋናው። ደካማ ጎናቸውን ካገኘሁት ሁሉንም አገኛቸዋለሁ። ስለዚህ ሁሉም ጋር መሄድ አይጠበቅብኝም አለቻት። ማለት አለች መቅደዬ። ማለት አለቻት። ማለትማ ደካማ ጎናቸው ቹቹ ነው። ይሄን ተነገርኩሽ ደግሞ አንቺ ቀሪውን ምን ማድረግ እንዳለብሽ ታውቂያለሽ። መቅደዬ እንዴ አንቺ ከኔ ባሽ ሰይጣን አይደለሽ እንዴ? ከኔ ባሽ ሰይጣን አይደለሽ ወይ አለች። ምንም ሰይጣንነት አይደለም፣ ብድር በምድር የሚባለው አባባል ነው እንጂ ሰይጣንነት አይደለም ብዬ ምንድን ነው ታለ ልጅ እኮ አበዴ። ማን ያበደው ታለ? ዳና እኮ አበዴ፣ ኢዛን አበዴ። ልጄን ተበላሁ አብዬ፣ ልጄን ተበላሁ። ኧረ በስመ አብ በይ አሏት። ተበላሁ ልጄን፣ አንዱ ልጄን ይዙዬ፣ የኔ ማርፌ ተበላሁ። ኧረ በስመ አብ በይ። አሁን የት ነው ያለ? አላቅም አብዬ። መርዝ እንደበላይ ድመት እየተንገበገበ እየተቅለበለበ ነው የወጣው። የት እንደሆነ የማውቀው ነገር የለኝም። ተበላሁ ልጄን፣ አፈር ልብላ ልጄ፣ ወይኔ ልጄ፣ ወይኔ ይዙ አለች። ያዞም አብዬም ምን ገጥሞት ነው ልጄ፣ ምን ገጥሞት ነው አሉ ወይዘሮ አሰለፍም። ምኑን አውቄ አብዬ፣ ምኑን አውቄ ጉድ ሆንኩኝ አብዬ። እከተለውም ስል ተሰለበብኝ። እከተለዋለሁ ብዬ ብሞክርም የት እንደገባ ላገኘው ሆነ ላቅ አልቻልኩም። ተሰለበብኝ። ልጄን ጉድ ሆንኩ አብዬ፣ ጉድ ሆንኩ አለች። ደውለሽለታል ወይ? እስልኩ ላይ ደውለሽ ነበር ወይ አላት። ምን ያላረኩት ነገር አለኝ? ምሽ መደወል ብቻ። ብዙ ነገር ብጥርም ላገኘው ግን አልቻልኩም። የት እንደገባና ምን እንደሆነ አላቅም። ልጄን አጣሁት። ሀረግና አቤል ልዑል ሆነው ወደ ትንሿ አየጋ ይሄዳሉ። እና ልዑሌ አቤላ ግባና እስቲ ቸክ አድርጋት አለው። ሀረግዬም እኔ ገብቼ ቸክ ላርጋት ወይ እኔ ሊያት ወይ ብትለው፣ አረ ችግር የለውም አቤላ ገብቶ ቸክ ያደርጋታል፣ አንቺ ችግር የለውም አለ። ሀረግዬም እሺ በቃ ችግር የለውም ሄዱ ብቻ ትኑር አለች። እና አቤልዬም ሄጄ አይቻ ትመጣለሁ ብሎ አቤልዬ ወደ ትንሿ ጋር ቢሄድ፣ ሆኖም ግን ትንሿዬ እቤት ልትገኝ አልቻለችም። ልቆይ ትንሿ ከቤት ከወጣይ በኋላ ነው ይዙ እየደበረ የመጣው። እስከ ዛሬ ደህና ነበረ። እሷ ከቤት ወጣች በኋላ ነው የይዙ ጸባይ የተቀየረው አላት ልዑል። ሀረግዬ በእናትህ ምንም ከራሱ ጋር አልነበረም። የዛሬው ደግሞ በጣም ያስፈራል። የዛሬው ሁኔታው በጣም ነው የሚያስፈራው። ከራሱ ጋር አልነበረም። ብታየው በጣም ያሳዝናል፣ ያስፈራል። ብቻ ምን ልበልህ ከባድ ነው። ምን ታረገዋለህ ትላለህ። ልዑሌም ጥያቄውን ቀጠለ። የተለየ ነገር አይተሽበታል እንዴ? ከዛሬው የተለየ ነገር አለ ወይ? የተለየ ነገር አይተሽበታል አላት። ሀረግዬም የተለየ ብቻ እንዴ? በጣም ተለይቷል እንጂ በሩ ሊገነጥለው ነበረ። ብቻ ምን ልበልህ በጣም ነው የተለየ ነገር ያለው። የዛሬውማ ከባድ ነው። እነዚህ እኮ ነው አይቼውም አለቅ ነበር። ያ ጭምተኛውና ያ ጨዋው ሳቂተኛው ኢዛና አሁን ተቀይሯል ትላለች። ልዑሌም አዘነ። አይ ምን ነክቶት ይሆን በፈጠረሽ? ምን ነክቶት ይሆን በእናትሽ አለ ልዑል። አቤል የለችም፣ የትንሿ እቤት የለችም አለው። ልዑሌም እወይ ጉድ! እሺ አሁን ምን ይሻላል? ምን እናድርግ? ምንድን ነው የሚሻለው? እነቹቻ እንደውልላቸው፣ እነሱ መፍትሄ አያጡም። ወደ እነሱ ጋር እንደውል አለ አቤል። ልዑሌም እሺ በቃ እንደውልላቸዋለን እነሱ መፍትሄ ስለማያጡ አለ። ሀረግዬም በቃ እኔ ልሂድ፣ አዲስ ንግር ካለ ደውሉልኝ፣ እኔ ወደ ቤቴ ልመለስ አለች። ልዑልዬም እሺ ተመለሽ፣ እንደውልልሻለን፣ አይዞሽ፣ ምንም አይሆንም፣ በሰላም ይገኛል። ትንሿዬ መንገድ ላይ ቁጭ ብላ ለብቻዋ ታነባለች።
እናም ጆስዬ አውቆና ጥንቅቅ አድርጎ በሰላይ የሚከታተላት ልክ ሰላው የተቀመጠችበት ቦታ ሲመለከት ይደወልላታል። አሁን እዛ ቦታ ላይ ነች፣ መንጣት ትችላለህ ይለዋል። ከዛ በኋላ ጆሲ የፈቀደውና የፈለገውን ነገር ያገኘ ይመስላል። ላይክ ሰብስክራይብ ሸር አድርጓ